ወይዘሮ ማርታ ናታንን ምክር ሰጠችው። ከዳጣ ጋር ያለህን ግንኙነት አቁመህ ኤቢን አግባልኝ፣ ኤቢ በጣም ነው የምታፈቅርህ እባክህን ብላ ለመነችው። እሱም እኔ ከዳጣ ጋር ምንም አይነት ግንኙነት የለንም እኮ ምርጥ ቤስት ጓደኛ እንጂ ምንም ግንኙነት የለኝም ከዳጣ ጋር ሲላት፣ እሺ ካለህም እንድታቆም ብዬ ነው ስትለው፣ በፍጹም እኔና እሷ ምንም ግንኙነት የለንም ብሎ ነገራት ሁሉንም ነገር። አቶ ደረጀ ማስቀምጦ ሲመክረው ምንም ነገር ግንኙነት የለንም የሚል መልስ ሰጠው። በጣም ይገርማል። ወይዘሮ ማርታ የሰማችውን ማመን አቃታት። ከናታን ጋር ተቀምጣ ፉንቃዬ ብላ ስትገባ ዳጣ ደነገጠች። በጣም ይገርማል። ናታንም በውሸት እየሞላት ነበር። እኔና ዳጣ ምንም እስካሁን ምንም ነገር የለንም፣ ዝም ብለን እንደ ጓደኛዬም ቤስት ፍሬንዴ ናት እያለ ነበር ለወይዘሮ ማርታ እያወራት ያለው። ከእሷ ጋር ያለህ ሪሌሽንሽፕ ካለህ አሁኑ ማቆም አለብህ። የኔን ልጅ እንድታገባ ነው የምፈልገው፣ ምክንያቱም ኤቢ ስለምትወድህ ብላ ነበረ እየሰበከች ያለችው። ምንም ከእሷ ጋር እኮ ግንኙነት የለንም፣ በቃ ጓደኛዬ ናት፣ ዝም ብላ ትመቸኛለች፣ በዚህ ነው ብሎ ነበር ያለው። ኤቢ የሰማችውን ማመን አቃታት። የተረገዘውም ልጅ በቃ እናቴ ከናታን ነው ብዬ ነው የማምነው፣ ምንም አልጠራጠርም ከናታን ነው። በባለፈው ደግሞ ልጆቼንና ቤቴ እንዳይፈርስ ሲላት ሰላምን ሰምቻለሁ። ስለዚህ አሁን ደግሞ የተረገዘው ልጅ የናታን ነው እርግጠኛ ነኝ በማለት ማርታን ትነግራታለች። ማርታም የሰማችውን እያባረረች ትጥላታለች። ኤቢ የተገጠመላት ሚሞሪ ስታየው ድምፁን ሁሉ ጨርሶ አልቀዳላትም። የዚህ ጊዜ ተናደደች። አርዱ ጋር ብትደውል እንትን የሚለው እኮ 2 GB ነው የሚቀዳው እኮ ይሄን ነው ሲላት በጣም ትናደዳለች። ስሜቷንም መቆጣጠር ያቅታታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 47 ተለቀቀ። እንግዲህ ወደ ክፍል 46 ስንመለስ ኤቢ ድምፁን እየሰማች ነበረ። ያስቀመጠችውን ሚሞሪ ከአባቷ መኪና ውስጥ አውጥታ እንግዲህ የሰላምን እና የአባቷን ወሬ እየሰማኝ በድንጋጤ ነበረ እዛ ላይ ያለው ማለት ነው። እዛው እንደቀጠለች እንግዲህ ሁለተኛውን ፓርት እየሰማች ነበረ። ልጁ ሴት ቢሆን ይሻላል ወንድ እያለ ነበር። ልጅ እኮ ፉንጋም ሆነ ምንም ሆነ ልጅ ነው እያላት ነበረ አቶ ደረጀ ማለት ነው። እና ይሄንን እያላት ሳለ እንግዲህ እሷም ይሄንኑ እያወራች ነበረ። ሌላውን ድምፅ እንትን ይላል ብለን ነበር፣ ነገር ግን ድምፁን እንትን አላለላትም። ሪከርድ አደረገው ትንሽ ነበረ ማለት ነው የተገጠመላት ሜሞሪ ማለት ነው። እናም እንግዲህ በጣም ትናደዳለች ኤቢ ማለት ነው። ቀጥታ አርዱ ጋር ትሄድና እምን ላይ እንዳቆመ ስንት አውርተው ነው እንግዲህ እያለች ተጠራጣሪዋና መርማሪዋ ፖሊስ ኤቢ አሁን ላይ ያለችበት ሁኔታ በጣም ተናደደች። ወደ አርዱ ደውላ አርዱ ለምንድን ነው ይሄን ብቻ እንትን ያለው እንዴት ነው ስትለው፣ እንዴ ኒሞሪው እኮ 2 GB ነው፣ ስለዚህ እንትን እስከሚል ይሄንን ነው እንትን የሚልልሽ ሲላት በጣም ትጮህበታለች፣ ትናደድበታለች ማለት ነው። ብዬ ትንሽ አውሪኝ በጣም ነበረ የናፈቅሽኝ ሲላት እሷ ለራሷ ጥቅም ብቻ ነው የምትፈልገውና ትዘጋበታለች። እሱም እንግዲህ አረ ኤቢ ቢላት በእናትሽ ተይ ኤቢ ጦር ነው ቢላትም ዘግታበት ሙታ ብላ ዘግታበት ትሄዳለች ማለት ነው። እንግዲህ እሱም ይሄን ሰማ በሷ ፍቅር በቃ አርዱ ሜዳ ላይ ወጥቷል ማለት ነው። ከመንገድ መስመር አስፋልት ዳር ቁጭ ብሎ ራሱን ለማጥፋት እየወሰነ ነው ማለት ነው። እናም እንግዲህ ወደ ኤቢ ስንሄድ ኤቢ በጣም በንዴት ትናደዳለች። ክላሷ ሆና ውሃም ስትሰማት በጣም እየተናደደ ውሃ ጋር ትጣላና ውሃንም ውጭ ከዚህ ግድም ውጭ ከክላሴ ትላታለች እንዳሰማባት ሚስጥሯን ማለት ነው። እናም ያወሩት ጥሩ ነገርና የአባቷን ሚስጥር አልሰማችም ማለት ነው። እንዴ እና ታዲያ አንቺም እኮ ባለቤቴም
እውነቷን ነው አስተዋውቂ ብትባይ እምቢ አልሽ አላስተዋውቅም። እሱም ኤቢ ግን ተጠራጣሪ ናት። ዝም ብላ ኤቢ ተጠራጥራለች፣ ኤቢ ግን ጠርጥራለች እያለኝ ለአቶ ደረጃ ያወራችውን ይሄን ስትሰማ በቃ ልጁ የናታን ነው በማለት ወደ አእምሯ የመጣው ናታን ነው እና ናታን ከናታን ነው ያረገዘችው የሚለው ሀሳብ ነው የመጣላት ማለት ነው። እናም እንግዲህ ይህንን እያለች በጣም በጥያቄ ትወጠራለች ማለት ነው። ወደ ዳጣና ናታን ስንሄድ እንግዲህ ናታንና ዳጣ ምሽት ላይ መናፈሻ ወጥተው በጣም እያወራችው ስለ ራሷ እየነገረችው ነበረ። ጨለማ ሲሆን ምን ትዝ ይልሻል? ጨለማ ሲሆን ፍርሃት ትዝ ይለኛል። ምክንያቱም አሁን ላይ በፊት ጊዜ ሲጨልም ወይ ትገባለሁ እንዴት ሆናለሁ እያልኩ የጎዳና ህይወቷን እየነገረችው ነበር። አየሽ ሁሉም ነገር ያልፋል አየሽ አሁን ላይ አልፎ እንደዚህ ያወራሽ እያላት ነበረ ናታንም። እናም ይሄን እያላት በእርግጥ ሁሉም ሰው ያልፋል ማለት አይቻልም። አንዳንዶቹ ሙተው እዛው የተቀበሩ አሉ። ያልፍልናል የሚሉት ሁሉም ሰው ሊያልፍለት ይችላል። እዛ ፍትሌ ዝጋ በጣም ትልቅ ትምህርት አለው ማለት ነው። ሁሉም ሰው አሁን ስደት ላይ እንምጣና በዚህ ኤግዛምፕል ማለት ነው ሁሉም ሰው ያልፋል ወይም እለወጣለሁ ብሎ ነው በእርግጥ ወደዚህ ሲመጣ። ነገር ግን ስኬታቸው ሳይሳካ በየመንገዱ በየባህሩ በየብሱ የቀሩት ወንድም እህቶቻችንን ስናስብ ልክ እዚህ ጋር የሰጠችው ኮሜንት ማለት ነው ትክክል ናት ዳጣ። እና ያልፋል እያሉ ስንቶቹ እዛ ቤተሰባተው ስንቶች ሙተው ስንቶች ተቀብረዋል ስንቶች እያለች ስትለው ነበረ ማለት ነው ህይወት። እና ይሄን እያለችው እውነት ነው። ይሄ እኔ ፀሐይ ስትወጣም ፀሐይ ስትገባም ጨለማው እንትን ሲል ፍርሃት ነው የሚሰማኝ እያለች ሁሉንም ህይወት ታሪኳን ትነግረዋለች ለናታንና ይህንን አውርታው በቃ እንሂድ ሲላት አይ በቃ እዚሁ እንሁን በጣም ደስ ይላል እያለ ፍቅር እያጫወታቸው ነው። እንግዲህ ወደ ወይዘሮ ማርታ ስንሄድ ወይዘሮ ማርታም እንግዲህ ራሷን ጠግናለች። ራሷን ጠግና ሳለ አቶ ደረጀም መጥቶ ማርትዬ ምንድን ነው እያላ በአንድ ተኝተው በጣም እሷም እንግዲህ ለልጇ ናታንን እንዳገባላት ትፈልጋለች ወይዘሮ ማርታ ማለት ነው። ናታን ግን የሚያፈቅረው ዳጣን ነው እና ምንድን ነው ማርትዬ እያለ ሲነግራት ሁሉንም ነገር ታስረዳዋል። እኔ ባይኔ አሁን ላይ ኤቢ በባለፈው እንደዛ ስትለን ነበር። እኔ ግን የራሴን እንትን ተጠቅሜ ስከታተላቸው ነበር። ስከታተላቸውም ያለችው ነገር ትክክል ነው። እነዚህ ልጆች ስህተት እንዳይሰሩ እያለኝ ነበር። እነሱ ደግሞ ሲመክሯቸውም ሁሉንም ነገር የሚያውቁ ናቸው፣ በሳል ናቸው፣ ስለዚህ ያውቃሉ እያለ እያስረዳት ነበረ ለማርታ ማለት ነው። ማርታም አውቃለሁ ማርታ ኤቢ ደግሞ ትወደዋለች ናታንን በጣም እኮ ነው የምትወደው እያለች ነበረ። አውቃለሁኝ ግን ደግሞ ይሄንን እንትን የሚለው እሱ ነው እኮ ደግሞ እያለኝ ስለ ኤቢም ስታወራው አንቺም የምትወደውን እንዳገባላት አንዲት እናት የምታደርገው ይሄ ነው ስሜትሽ ይገባኛል። ግን ደግሞ ይሄ ራስ ወዳድ ናቸው ሁሉም ማለት ነው። እና ይሄንን እያላት ነበረ ማለት ነው አቶ ደረጀም ማለት ነው። እና ይሄንን ሲላት በቃ እኔ እመክራቸዋለሁ ሁለቱንም እያለ እንግዲህ ናታንን ይጠራውና አቶ ደረጀ ወጥቶ ከበር ቁጭ ብሎ ናታን ትምህርት እንዴት ነው? የምሰማው ነገር እንዴት ነው? ከናታን ጋር ያላችሁ ግንኙነት እያለው ነበር። እንዴ ናታን ከዳጣ ጋር ሲለው አይ ከዳጣ ጋር ምርጥ ጓደኛ ናት፣ ደግሞ ትመቸኛለች፣ ሌላ ምንም ያለፈ ነገር የለም እያለ ነበር። እርግጠኛ ነህ እምልህ መቼም ይገባሃል እያለው ነበር። እንደ አባዬ በጣም ነው የሚገባኝ፣ ትክክል ነህ። ደግሞ ስላለፈ ታሪክ ስለ ገበሬዎች እያወራው ነበር። አንድ ገበሬ በሮቡ መጥቶ የሆነ ጋል ባለስልጣን መጥቶ ምግብ ስጠኝ ወተት ብሎ ይሰጠዋል እያለ ይህን ታሪክ ያነበበውን ይነግረዋል። እናስ መቼም አይሰጠውም ሲል አይሰጥቶታል ሁሉንም ነገር ስጋም በላ እያለ ሁሉንም ነገር ታሪኩን እየነገረው ነበርና መቼም ይሄ ነገር እያለ ሁሉንም ሲያስረዳ ይህን ተረድቶ እንግዲህ አሁን ላይ በቃ ናታንም ወደ ጉዳዩ ሲገባ የመጣሁበት ጉዳይ ይህ ነው ብሎ አቶ ደረጀ ሲነግረው በፍጹም አባዬ
እኔና ዳጣ ምንም እንትን የለን፣ በቃ ትመቸኛለህ፣ ምርጥ ጓደኛሞች ነን ብሎ ይነግረዋል። እሺ ከዛ ሌላ ነገር የለም ብሎ አዎ ይላል። እናም አቶ ደረጀን ጠይቄ እንደዚህ አሉኝ ብሎ አግኝቼዋለሁ ወይ ብሎ ይነግራታል። ክላሱ ትመጣለች ወይዘሮ ማርታ ማለት ነው ከናታን ክላስ። ወደ ምጥልና ውሃ ጋር ስንሄድ አርዱ በኤቢ ፍቅር የተነሳ አሁን እንግዲህ ድምጿን ካልሰማሁ ራሴን አጠፋለሁኝ፣ ምንም ልትረዳኝ አልቻለችም ብሎ እሱ ኤቢን ይፈልጋል፣ እሷ ደግሞ ናታን ትፈልጋለች። ፈላጊና ተፈላጊዎች ማለት ነው። በጣም ያሳዝናል እዚህ ፓርት ላይ ማለት ነው። አርዱ እንግዲህ ኤቢን በፍለጋ ላይ ይገኛል። እሷ እንግዲህ ካላዋራችኝ ምንም እንትን ካላለችኝ ራሴን አጠፋለሁ እያለ ነበር። ምን ሆነክ ነው ይሉታል ምጥንና ውሃ ማለት ነው። በቃ ኤቢ ነው፣ ኤቢ እንድታዋራህ እናደርጋለን፣ አንተ ግን አርዱ ነህ ሌላ ነህ እያሉት ህንዱ ነኝ እያላቸው ነበር። እናም ትቷቸው ይሄዳል ማለት ነው። እናም አርዱም በዚህ የተነሳ በቃ በጣም ስሜታዊ ሆኗል። ኤቢም የምትናገረው ኤቢ ደግሞ ለጥቅሟ እንጂ እሱን አታፈቅርም ማለት ነው። እናም በዚህ የተነሳ ትቷቸው ይሄዳል ማለት ነው። እንግዲህ እሷም ወደ ቤቷ ሄዳ ውሃም ለኤቢ አርዱን አገኘ ነው፣ አርዱ እኮ በጣም እንትን ብሏል ስትላት ጭራሽም አትሰማትም ማለት ነው። እናም እንግዲህ በዚህ የተነሳ እሷ ተናዳለች። ምክንያቱም ሜሞሪው እንዴት ሳይቀርጽልኝ አለቀ፣ ወሬያቸውን ብዙ ወሬ ነው ያመለጠኝ ብላ በጣም ተናዳለች ማለት ነው። እናም እንግዲህ ኤቢ ወደ እናቷ ጋር ትሄዳለች። እናቷ ጋር በመሄድ እማዬ ትላታለች። አቤት እኔ የተረገዘው ምን ሲል አባዬ ሰምቼዋለሁ በባለፈ ቤቴንና ልጆችን እኔ እንዳይፈርስ እፈራለሁ፣ ስለዚህ ተጠንቀቂልኝ ሲላት ለሰላም ሰምቻለሁኝ። ስለዚህ የተረገዘው ልጅ እርግጠኛ ነኝ ከዚህ ከሌላ አላስተዋወቅም ጋር በቃ ናታን ነው ትላታለች። የዚህ ጊዜ በጣም ትናደድና ልንገርሽም ስትላት አትንገሪኝ ስትላት ነበረ። በመጨረሻ እንደው ምንም የሚጠቅምሽ ነገር ነው የምነግርሽ እማዬ ስትላት ነበር። እስኪ እንደው አንቺ ምንድን ነው የሚጠቅም ነገር ነው ስትላት ልስማሽ ስትላት እንደዚህ ሲል አባዬን ሰምቼዋለሁ፣ ግን የተረገዘውም ልጅ በቃ ከናታን ነው ስትላት በጣም ትናደዳለች ማለት ነው ወይዘሮ ማርታ ማለት ነው። እና ይህንን የሰማችው ሩጣ ትሄዳለች፣ ታመልጣታለች ማለት ነው። እንግዲህ ወደ ወይዘሮ ማርታ ጋር ስንሄድ ናታን ክላስ በመግባት ናታንን እያወራችው ነበርና ናታንዬ ከዚህ ጋር ማቆም አለብህ፣ ከናታን ጋር ያላችሁ ግንኙነት ያው ይገባሃል እያለችው ነበር። እንዴ እኔና እሷ እኮ ምንም ነገር ግንኙነትም ምንም ነገር የለንም እያላት ነበርና ይህንን ባላትም ሰዓት እንዴ ምንም በቃ ጓደኛዬ ናት፣ ዝም ብላ ጓደኛዬ ናት እያለ ነበር። እርግጠኛ ነህ ስትለው አዎ እርግጠኛ ነኝ እያለ ነበረ። እናም እንግዲህ ማነች ዳጣ ከድንገት እንግዲህ ሁለቱን ይሄን እያወሩ እያለ አዎ ተጀመርክም ማቆም አለብህ ናታን ጥሩ አይደለም እያለችው በፍጹም እንደዛ አይደለም እያለ ነበር ሲያስረዳት የነበረው። እሷም ናታን ኤቢን እንዳገባላት ስለምትፈልግ ነው፣ ለሌላ አይደለም እናትየዋ ማለት ነው ወይዘሮ ማርታ። እናም እንግዲህ ይሄንን ያየች ጊዜ ተነስታ ልትሄድ ስትልሽ እያለች ሳለ እንግዲህ ዳጣ ከድንገት በሩን ከፍታ ፉንቃዬ ብላ በሩን ከፍታ ስትገባ ወይዘሮ ማርታ ደንግጣ ቁጭ፣ ናታንም ደንግጦ ቁጭ አሉ ማለት ነው። በጣም ይገርማል። እንግዲህ እሱ ምንም ፍቅርም ምንም ግንኙነት የለንም እያለ ነበረ ሲል የነበረው ነገር ግን አሁን እንግዲህ ፉንቃዬ ብላ ወደዚህ ወደ ናታን ክላስ ገብታለች ማለት ነው። ኤቢ ልበል ዳጣ ማለቴ ነው። እንግዲህ እናትየዋም ወይዘሮ ማርታ በድንጋጤ ነበረ ፈታ የቀረችው። ምክንያቱም እሱ እዚህ ጋር እየዋሸ ነበር ያለው ማለት ነው። ምንም ግንኙነት የለንም ከእሷ ጋር በቃ ምርጥ ጓደኛ አይነች እያለ ነው። በቃ ካለህም ማቆም አለብህ ስትለው በፍጹም የለንም እኔና እሷ ብሎ ነበር። ነገር ግን እሷ ፉንቃዬ ብላ በሩን ከፍታ ገባች ማለት ነው። እንግዲህ ድራማው እዚህ ላይ ነበረ ሊፈጸም የቻለው። አሁን እዚህ ጋር እንግዲህ ወይዘሮ ማርታን ስናይ ልጇ ናታንን እንዳገባላት ኤቢ ስለምታፈቅረውም ደግሞ በቃ ኤቢን እንዲያገባላት ስለምፈልግ ነው፣ ለሌላ አይደለም። የነሱን ግንኙነት
አቁም የምትለው ለነሱ ህይወት አስባላቸው አይደለም። እናም ይሄንን እያለች ነበረ ፉንቃዬ ብላ የገባችው ማለት ነው። እዚህ ላይ እንግዲህ ኤቢን በንዴትና በስሜት ትገኛለች ማለት ነው። አሁን ላይ በጣም ነው የሚገርመው። እንግዲህ ይሄን ይመስላል ማለት ነው የነበረን ቆይታ። በቀጣይ ፓርት ምን ይፈጠራል? እውነቱን በቃ እንፋቀራለን ብላ ትናገራ እንግዲህ ማለት ነው። እና ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ። ባይ ባይ።